በዛሬው ቪዲዮ ሁለት ሰዎችን የሚሸልም ይሆናል። ጥያቄውም እዚህ ስክሪን ላይ የምትመለከቱት ነው እና ኮሜንት ላይ አብራርቶ ለጻፉ ሁለት እድለኞች በቀጣይ ቪዲዮ ላይ የሚሸልም ይሆናል ማለት ነው። ዛሬ ባይቢት ላይ በጣም ያስገረመኝን ፊቸር ይዤላችሁ መጥቻለሁ። ይህን ፊቸር በመጠቀም በቀላሉ ኔትፍሊክስን የተለያዩ ክፍያዎችን መፈጸም ትችላላችሁ። ባይቢት ካርድ ሊመስላችሁ ይችላል፣ አይደለም። ሌላ በጣም አሪፍ የሆነ ፊቸር ነው። ከዚህም በተጨማሪ እዚህ ፊቸር ላይ የምታገኙት ስልክ ቁጥራችሁን በመጠቀም ወይም ደግሞ ኪዋር ኮድ በመጠቀም ብቻ ቀላሉ ዩኤስዲቲ እና እንደዚህም የተለያዩ ቶኮኖችን መላላክ ትችላላችሁ ማለት ነው። ብቻ ምን አለፋችሁ በጣም ጽድት ያለች ፊቸር ነው ማሳያችሁ። የዛሬው ፕሮግራም በጣም ይጠቅማችኋል። እንዳልኳችሁ ባይቢት ካርድ አይደለም የሁሉ ነገር አክሰስ የሚያደርገው ሌላ በጣም አሪፍ ሆነ የባይቢት ፊቸር ነው። ባይቢት ሌላ ታሪክ ውስጥ ገብቷል ማለት ይቻላል እና እንደምትወዱትና እንደሚጠቅማችሁ በጣም እርግጠኛ ነኝ። ስለዚህ ሁላችሁም ከፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ወደ ቪዲዮ ከማለፋችን በፊት ግን ሁላችሁም ይህን ቪዲዮ ላይክ አድርጋችሁ መጀመር እንዳረሱ፣ ዩቲዩብ ይህን ቪዲዮ ለብዙ ሼር እንዲያደርግልኝ ላይክ ማድረጋችሁ እንዳረሱ፣ ሰብስክራይብ በማድረግ የኛ ፋሚሊ መሆን ትችላላችሁ። ጥያቄዎቻችሁን ኮሜንት ላይ አስቀምጡልኝ። አሁን ወደ ቪዲዮ እናልፋለን። በመጀመሪያ ባይቢት አካውንት የሌላችሁ ባይቢት አፕሊኬሽንን በማውረድ አካውንት ከፍታችሁ ቬሪፋይ ታደርጋላችሁ። ኬዋይሲ ይህን ስቴፕ ሁላችሁም ታውቃላችሁ እና ዛሬ በዋነኝነት ሁለት ሲስተሞችን ነው የምንመለከተው። አንደኛው ሲስተም አብዛኞቻችሁ ታውቁታል፣ ባይቢት ካርድ ነው። ሁለተኛው ሲስተም ደግሞ ዛሬ ማሳያችሁ የተመቸኝ ባይቢት ፔ ይሰኛል። ስለ እነዚህ ነገሮች ዲቴል እንመለከታለን። በዋነኝነት ግን ስለ ባይቢት ፔ ነው የምንመለከተው። ከዚህም በተጨማሪ ደግሞ እንዴት አድርጋችሁ የተለያዩ ካምፔኖች ላይ መሳተፍ እንደምችሉና በተጨማሪም ደግሞ ዶላር ስፔንድ በምታደርጉበት ጊዜ 2% ካሽባክ ይደረግላችኋል። ስለሱም ጭምር በዛሬው ቪዲዮ የማብራራችሁናል። በጣም ይጠቅማችኋል። ስለዚህ እስከ መጨረሻው ድረስ አብራችሁን ቆዩ። በመጀመሪያ ባይቢት ካርድ ምንድነው? የባይቢትን ማስተር ካርድ የምናገኝበት ኦፕሽን ነው። በቀላሉ እንዴት አድርገን ማግኘት እንደምችል ከዚህ ቀደም ተመልክተን ነበር እና ባይቢት ካርድን በመጠቀም የተለያዩ ኦንላይን ክፍያዎችን መፈጸም እንችላለን። ለምሳሌ ከአሊኤክስፕረስ ላይ እቃዎችን ማዘዝ እንችላለን። እንደዚሁም ደግሞ ኔትፍሊክስ ላይ ምናምን ክፍያዎችን መፈጸም እንችላለን ማለት ነው። በዋነኝነት ይሄን አይደለም የምንመለከተው እና ማሳያችሁ ሲስተም ባይቢት ፔ ይሰኛል። ባይቢት ፔ ለማግኘት እዚህ ጋር ሞር ሚል ውስጥ ትገባላችሁ። ከዛ በመቀጠል እዚህ ጋር ከሚያመጣላችሁ ቱሎች መሃል ፋይናንስ የምትሏ ትገባላችሁ። ከዛ እዚህ ጋር እንደምታዩት ባይቢት ፔ የምትላለች እሷን ክሊክ ታደርጉና ቼክ ቦክሳን ኦን አድርጋችሁ ባይቢት ፔን አክቲቬት ታደርጋላችሁ ማለት። አክቲቬት ካደረጋችሁ በኋላ ልክ እንደዚህ ወደ ባይቢት ፔ ያስገባችኋል እና ባይቢት ፔ ከባይቢት ካርድ ምንድነው የሚለው ብዙ ነገር ይለያል። የመጀመሪያው ኪዋር ኮድ ወይም ደግሞ ስልክ ቁጥር በመጠቀም ብቻ ዶላሮችን ወይም ደግሞ ቶክኖችን መላላክ ትችላላችሁ። እሱ እንዴት እንደምታደርጉ ላሳያችሁ። አክቲቬት አድርጋችሁ ወደ ባይቢት ፔ ከገባችሁ በኋላ እዚህ ጋር ሴንድ ምትሏን ትጫናላችሁ። ለምሳሌ የሆነ ተኩል ለመላክ ከፈለጋችሁ ሴንድ ምትሉን ትጫናላችሁ። ከዛ ኢሜል በማስገባት ወይም ደግሞ ባይቢት አይዲ በማስገባት መላክ ትችላላችሁ። ለምሳሌ እዚህ ጋር ለመላክ ስትፈልጉ ኢሜል የምታስገቡት የምትልኩለት ሰው ባይቢት የከፈተበት ኢሜል አካውንትን በመቀበል ኢሜሉን በማስገባት ወይም ደግሞ ቬሪፋይ ያደረገበትን ወይም ደግሞ የተጠቀመው ስልክ ቁጥር በማስገባት በቀላሉ መላክ ይችላል። ማንኛውንም ቶክን ዶላርንም ጨምሮ። በተጨማሪም ደግሞ በኪዋር ኮድም እስካንን በማድረግ በቀላሉ መላላክም ትችላላችሁ። እዚች ጋር ኪዋር ፔ የምትላለች እሷን ክሊክ ስታደርጉ ካሜራ ይከፈትላችኋል ልክ እንደዚህ። ከዛ በመቀጠል ኪዋር ኮድ ያለበት ቦታ ላይ ሄዳችሁ እስካን በማድረግ በቀላሉ ማድረግ ትችላላችሁ። ቶክኖችን መላክ ትችላላችሁ። ለመቀበል ደግሞ ሪሲቭ ሚለው ስትጫኑ እንደምታዩት እዚህ ጋር ኪዋር ኮድ ያመጣላችኋል። ከዛ የሚልክላችሁ ሰው መቶ ይሄን እስካን በማድረግ መላክ ይችላል። በጣም አሪፍና ቀላል የሆነ ሲስተም ነው ለመላላክ። ስለዚህ ከዚህ በኋላ ስትላላኩ ሜትር መጠቀም ትችላላችሁ። ሌላኛው ደግሞ ባይቢት ፔን በመጠቀም የተለያዩ ክፍያዎችን ልፈጽሙ ትችላላችሁ። ለምሳሌ ስፖቲፋይ ፕሪሚየም ነው ይችላል፣ ኔትፍሊክስ ነው ይችላል፣ ቻትጂፒቲ ለተለያዩ ነገሮች ክፍያዎችን መፈጸም ትችላላችሁ። እዚህ ጋር ደግሞ በምታዩት መልኩ የተለያዩ ካርዶች አሉ። እነዚህንም ስፔድ ማድረግ ትችላላችሁ። አሁን ደግሞ በዋነኝነት ማሳያችሁ ለሆነ ነገር ክፍያ ፈጽማችሁ ስፔድ አድርጋችሁ ለምሳሌ ኔትፍሊክስ ላይ ወይም ደግሞ ቻትጂፒቲ ላይ የሆነ ዶላር ኢንቨስት አድርጋችሁ አካውንት ገዝታችሁ ሊሆን ይችላል ስፔንድ አድርጋችሁ የሆነ ፐርሰንት ይመለስላችኋል። ስለሱ ሲስተም ልንገራችሁ። ካሽባክ ይባላል። እዚህ ጋር ታገኙታላችሁና እሱን አንድ ጊዜ ክሊክ ታደርጋላችሁ። በጣም አሪፍ ነገር ነው እዚህ ጋር ማሳያችሁ። ስለዚህ በደንብ አድርጋችሁ ተከታተሉኝ እና እሱ እስከገባችሁ በኋላ እዚህ ጋር ያለችውን አንድ ጊዜ ክሊክ ታደርጋላችሁ እና እዚህ ላይ የተለያዩ የካሽባክ አይነቶች አሉ። ለምሳሌ የመጀመሪያው ኖርማል ሰው ወይም ደግሞ ኖርማል ዩዘር ገብቶ ሊያገኘው የሚችለው ነገር ነው። እሱም ምንድነው ከ$50 በታች ይሆናል ስፔንድ ስታደርጉ 2% ካሽባክ የሚደረግላችሁ ይሆናል ማለት ነው። ለምሳሌ $20 ኮን ስፔንድ ያደረጋችሁት የ$20 2% የሚመለስላችሁ ይሆናል ማለት ነው። ሁለተኛው ደግሞ ቪአይፒ ዋን ነውና 5 አይነት ቪአይፒዎች አሉ። የመጨረሻው ደግሞ ሱፐር ቪአይፒ ነው። እነሱን አሳያችኋለሁ። እነዚህ ቪአይፒ ላይ ደግሞ ለመቀላቀል ምንም የተለየ ነገር የለም።
ለምሳሌ 50 USDT ስፔንድ ስታደርጉ ስፔንድ የምታደርጉት ደግሞ ለምሳሌ ፕራይም ሊሆን ይችላል፣ ቻትጂፒቲ ላይ፣ ስፖቲፋይ፣ ኔትፍሊክስ እንደዚሁም ደግሞ ትሬዲንግ ቪው ሊሆን ይችላል። እነዚህ ሰብስክሪፕሽኖችን በመገዙበት ጊዜ ስፔንድ ስታደርጉ እስከ 50 USDT 2% ምን የሚደረግላችሁ ይሆናል? ካሽባክ የሚደረግላችሁ ይሆናል ማለት ነው። ይሄኛው VIP 1 የምንለው ቤታ እንለዋለን። ሌላኛው ደግሞ ሁለተኛው VIP 3 ደግሞ የምንለው እስከ 150 USDT ድረስ ስፔንድ ካደረጋችሁ እነዚህ ሰብስክሪፕሽኖች ላይ 4% ነው ካሽባክ የሚያደርግላችሁ። በጣም አሪፍ የሆነ ነገር ነው። ያወጣችሁትን 4% ካሽባክ ሲያደርግላችሁ በጣም አሪፍ የሆነ ነገር ነው። ሌላኛው ደግሞ 250 USDT እስከ 250 USDT ድረስ ስፔንድ ካደረጋችሁ 6% ነው ካሽባክ የሚያደርግላችሁ እነዚህ ምኖች ላይ ሰብስክሪፕሽኖች ላይ ማለት ነው። ቀጣዩ ደግሞ 8% ነው ካሽባክ የሚያደርግላችሁ እስከ 400 USDT ድረስ ምን ካደረጋችሁ ስፔንድ ካደረጋችሁ ማለት ነው። የመጨረሻው ደግሞ ምንድነው? ሱፐር ሚ VIP ይሰኛል። ይሄኛው ሱፐር ሚ VIP የምንለው በወር ውስጥ እስከ 600 USDT ስፔንድ ካደረጋችሁ 10% ምን ያደርግላችኋል? ካሽባክ ያደርግላችኋል ማለት። ይሄ በጣም አሪፍ የሆነ ነገር ነው። አስቡ እስቲ $50 ወይም ደግሞ $100 ለኔትፍሊክስ ወይም ለቻትጂፒቲ ይሆናል ሰብስክሪፕሽን ገዝታችሁ ይሆናል ፐርሰንቱ ደግሞ ካሽባክ ሲደረግላችሁ በጣም አሪፍ የሆነ ነገር ነው። ስለዚህ ባይቢት ፔይን በመጠቀም በጣም ብዙ ጥቅሞችን ታገኛላችሁ። አሁን ማሳያችሁ ደግሞ እንዴት አድርጋችሁ ባይቢት ፔይ የሚያዘጋጀው ካምፔጅ ላይ መሳተፍ እንደምትችሉ ላሳያችሁ። ለምሳሌ እዚህኛው ካምፔጅ ላይ ለመሳተፍ እንደምትወጥ 4 ቀን ከ21 ሰዓት የሚቀረው ጁን 27 ነው የሚቋረጠው። ሊንኩን ከታች ዲስክሪፕሽን ላይ አስቀምጣላችኋለሁ። እሱን ተጭናችሁ እዚህ ላይ መሳተፍ ትችላላችሁ። ለመሳተፍ ምን ነገሮች ያስፈልጋሉ የሚለውን ነገር ላሳያችሁ። በምታዩት መልኩ ቢያንስ $5 ምን ማድረግ አለባችሁ? ስፔንድ ማድረግ አለባችሁ። ይሄኛው ከሞላ የመጀመሪያውን ሪኳርመንት አልፋችኋል። ከዛ በፊት ግን ምን ነገሮች ማሟላት አለባችሁ? ባይቢት አካውንት ሊኖራችሁ ይገባል። እንደዚህም ባይቢት ፔያችሁን አክቲቬት ማድረግ አለባችሁ። ቅድም አሳይቻችኋለሁ እንዴት አክቲቬት እንደምታደርጉ። ከዛ ስፔንድ ክሪፕቶ ኤኒዌር እስከ 5 USDT ድረስ ምን ታደርጋላችሁ? ስፔንድ ታደርጋላችሁ። ይህም በጣም ቀላል ነው። ከዛ ወረድ ስትሉ ደግሞ ሌሎች የምታገኙባቸው መንገዶች አሉ። እነዚህ መመልከት ትችላላችሁ። እዚህ ላይ ለመሳተፍ ምን ታደርጋላችሁ? እነዚህን ካሟላችሁ በኋላ እዚህ ጋር ሬጂስተር ነው የምትሏን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል ባይቢት አካውንት ካላችሁ እዚህ ጋር ትመጡና ሎጊን የምትሏን አንድ ጊዜ ክሊክ ታደርጋላችሁ። ግን እዚህ ጋር አዲስ ከሆናችሁ ሳይን አፕ በምታደርጉበት ጊዜ እስከ $5000 ዊል ልታደርጉ ትችላላችሁ ማለት $5 ታገኛላችሁ ሳይሆን ከዛ ውስጥ ይሆናል ፐርሰንቱ ልታገኙ ትችላላችሁ። ሎጊን የሚለውን ትጫናላችሁ። ከዛ እዚህ ጋር የባይቢታችሁን ኢሜይላችሁንና እንደዚሁም ፓስወርዳችሁን ታስገባላችሁ። ካስገባችሁ በኋላ ሎጊን የምትሏን አንድ ጊዜ ክሊክ ታደርጋላችሁ። ከዛ እዚህ ጋር ፐዝሏን ሲያመጣላችሁ ቺን በዝል በስትሬት አድርጋችሁ ሂውማን መሆናችሁን ታረጋግጣላችሁ። ከዛ በመቀጠል ቀጥታ ወደ ጉግል አውተንቲኬተር አፓችሁ በመግባት ኮዱን ኮፒ አድርጋችሁ እዚህ ጋር ታስገባላችሁ። እኔ አስገብቼ ከዛ በመቀጠል በምትዩት መልኩ ሰክሰስፉል ይላችኋል። ከዛ ኦኬ የምትሉን አንድ ጊዜ ክሊክ ታረጋላችሁ። አሁን ሬጂስተር አድርገን ጨርሰናል እና እዚህ ጋር ቀደም ያሳየኋችሁን ሪኳየርመንቶች ካጠናቀቃችሁ እዚህ ካምፔጅ ላይ መሳተፍ ትችላላችሁ። ከዛ ከ4 ቀን በኋላ ጁን 27 ላይ ሪዛልታችሁን ታያላችሁ። $20 ጀምሮ ማግኘት ትችላላችሁ ማለት ነው እና በጣም አሪፍ የሆነች ፊቸር ናት። ሁላችሁም ተጠቀሟት። እቺ ቱል እንደወደዳችሁትና እንደጠቀማችሁ በጣም እርግጠኛ ነኝ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ የምመለስላችሁ ይሆናል ማለት ነው። ከዚህም በተጨማሪ ቅድም የጠየኳችሁን ጥያቄም ኮሜንት ላይ አስቀምጡልኝ በቀጣይ የምሸልማችሁ ይሆናል። ይሄን ቪዲዮ ሁላችሁም ላይክ ማድረጋችሁ እንዳረሱ፣ ሰብስክራይብ በማድረግም ሞር ቲፖችን ታገኛላችሁ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።